አልተገረዝኩም። ሙስሊም ነኝ ግን አልተገረዝኩም። ምዕራፍ አንድ ላይ ምን አለ ንገረኝ እስኪ። እንዴት እንደማራግፍ ላሳየው። እንዴ ፋቲሃ ነው፣ ሱረቱል ፋቲሃ ነው። ምንም የለም። እሺ ምዕራፍ 114 ላይ ምን አለ? ምንም የለም። ቆይ ሊያገኘው ነው እንደዚህ የተሰራበት ምናምን ብለህ ያልከው ምዕራፍ 114 ላይ ምን አለ? ምዕራፍ 113 ላይ ምን አለ? 12 ላይ ምን አለ? 111 ላይ ምን አለ? 110 ላይ ምን አለ? 109 ላይ ምን አለ? 108 ላይ ምን አለ? ምንም የለም። ቁርአኑ ስድብ ነው ያለው አልክ። የትኛው ቦታ ነው ቁርአኑ ስድብ ያለው? ደግሞ ቁርአኑ የሚሳደብ እኛንም እንድትስጠን ያሳያ ስድብ እንዳለ ያ ልጅ ለ40 ቀን ነው ለ30 ቀን የሚባለው ምሳሌ እስከዛ ድረስ ሙስሊም ነው አይደል? ማን ያለ? አዎ ሲወለድ እናንተ ስትወለዱ ግንባራችሁ ላይ ኑር አለ እንዴ? ስትወለድ ተገርዘ ነበር? አላህ እንደፈጠረን ነው። ምንም ማየት አንገታችን ላይ ምንም ማየት ማህተብ የለም። አላህ እንደፈጠረን ነው። በቃ ቦታ የለኝም ብለህ ነበር። ተገርዛል? አልተገረዝክማ? እናቴን ጠይቃታለሁ ገና ወይም አባቴን እሱ እኔ እንጃ። ወሸላን የማይተው አታውቅም ማለት ነው። አልተገረዝኩም። ሙስሊም ነኝ ግን አልተገረዝኩም። ስለዚህ ይሄ ቶፒክ ስለከበዳቸው ቶፒኩን ለሽፍት ለማድረግ በመሳደብ ኢንተራፕት በማድረግ በመሳደብ ጭንቅላት አልባ አምላክ ተከታይ ናችሁ እያንጸባረቁ እንደዚህ ከማለቃቀስ በስተቀር እስልምና ምንም መልስ የለውም። አላህ ጣዖት ነው ብለን ልናሳያቸው አምነዋሉ ከስድብ በስተቀር። ግን ተመልከቱ እስልምና መጨረሻው ይሄ ነው። this is down and stupidity ነው። በትንሹ በዛ ጊዜ ባለው አዳምጥ። ቀደምት የነበሩ በሺህ ዓመታት በፊት የነበሩ ፈላስፎች ተመራማሪዎች የጻፏቸው መጽሐፍት አሁን ላይ ሳይንቲፊካሊ ፕሩቭድ ተደርጎ ቴዎሪያቸው የነሱ እሳቢያቸው መጽሐፍቶቻቸው አሁን ሳይንስ ፕሩቭ አድርጎት ሳይንስ ሊጠቀመው ይችላል። እኔ ተራው ግለሰብ የጻፍኩት መጽሐፍ ከጊዜ በኋላ እንደ ፊክሽን የጻፍኩት ወይንም ደግሞ እንዲህ ሊሆን ይችላል እንዲህ ይሆናል ብዬ ጻፍኩት ከጊዜ በኋላ ሳይንስ እውነት ሊያደርገው ይችላል። ያ ማለት እኔ ከፈጣሪ ነኝ ማለት አይደለም። ሞር ደግሞ ሳይንቲስቶች ለምሳሌ እነሱ መጽሐፍት እጅግ ብዙ ሊገኙ የሚችሉ ሪሰርቾችን ያስቀምጣሉ ጽፈው። ከጊዜ በኋላ ከዓመታት በኋላ የነሱ መጽሐፍ ምን ሊሆን ይችላል? ወደ ተግባር ሊገባበት ይችላል። ያ ወደ ተግባር ሲያመጣው ሳይንሱ እነሱ ያሉት ነገር እውነት ስለሆነ መጽሐፍቶቻቸው አይ እነኛ ሰውዬ እና አልበርት እውነተኛ ናቸው ከፈጣሪ ነብይ ነው አንለው። አልበርት የጻፋቸው እሱ ያስቀመጣቸው እስካሁን ያልተደረሰበት ሳይንቲስቶች እስካሁን እየታገሉ ያሉ ብዙ ምርምሮች አሉ፣ ብዙ እሳቤዎች አሉ። ያ ማለት ግን አልበርትን ነብይ አናደርገው። ፈጣሪ ጭንቅላት ሰጥቶናል እንድንመራመር፣ ብዙ ነገር እንድናቅ፣ ብዙ ነገር እንድንሰራ። ያ ማለት እኛ ያስቀመጥነው ነገር ነገ የሆነ ነገር ስለሆነ ነብይ አያደርገንም። ወደ ቁርአን ስመለስ ግን ምንም አይነት ሳይንቲፊካሊ የሆነ ኢምፕረስድ የምትሆንበት ምንድን ነው ያለው? እስቲ ምዕራፍ አንድ ላይ ምን አለ ንገረኝ እስቲ። ቁርአን ማለት ነው በጠቅላላ ምዕራፍ አንድ ላይ እስቲ ንገረኝ፣ እንዴት እንደማራግፍ ላሳየው። ምዕራፍ አንድ ላይ ምን አለ? ሱረቱል በቀራ ነው የምትለኝ? ምዕራፍ አንድ ፈትያ ላይ ሱረት አልፈትያ ላይ አልፈትህ እንዴ ፋቲሃ ነው፣ ሱረቱል ፋቲሃ ነው። ምንም የለም። እሺ ምዕራፍ 114 ላይ ምን አለ? ምንም የለም። ቆይ እንዴት ምንም የለም? ሳይንስ በቃ ኢምፕረስድ የሚሆንበት ምን ሳይንሳዊ ነው ምናምን ላልከው ምን አለ? ዝም የለም። እንዴ የአላህ ቃል ላሳየህ፣ እንዴት እንደማራግፍ ላሳየህ፣ ሁሉንም እንዴት እንደምጥልህ። ምዕራፍ 114 ላይ ምን አለ? ሳይንስ እስኪ ሊያገኘው ነው እንደዚህ የተሰራበት ምናምን ብለህ ያልከው ምዕራፍ 114 ላይ ምን አለ? ምዕራፍ 113 ላይ ምን አለ? 12 ላይ ምን አለ? 111 ላይ ምን አለ? 110 ላይ ምን አለ? 109 ላይ ምን አለ? 108 ላይ ምን አለ? ምንም የለም። ስድብ ነው ያለው። ችግሩ ምን እንደሆነ ታውቃለህ? ስድብ ነው ያለው። አንተ ብቻ ላውራ ነው፣ ማዳመጥ የለም። ይሄ ነው አንተ ችግር። ማዳመጥ ሲባል ነገር የለም። አሁን ከጠቀስኳቸው ምዕራፎች ውስጥ እኔ ንጽጽር አቆማለሁ። ይኸው ሳይንቲፊካሊ ፕሩፍ ተደርጎ ወይም ፕሩፍ የሚደረግ በቲሲስ ደረጃ እንዲተቀምጦበታል የምትለው አንድ ጥቀስ። ወደ 10 ምዕራፎች ጠቅሻለሁ። አንድ ጥቀስ ያንተ ከዚህ ከጠቀስኳቸው ምዕራፎች ውስጥ አንድ። ቁርአኑ ስድብ ነው ያለው አልክ። የትኛው ቦታ ነው ቁርአኑ ስድብ ያለው? ደግሞ ቁርአኑ የሚሳደብ እኛንም እንድትስጠን ላሳያ ስድብ እንዳለ ላሳይ። ሱራ 2:18 ክፈተው። እሺ ስድብ ያለ ብለሃል
ስድብ የለም እያለኝ ነው። ደንቆሮች፣ ዲዳዎች፣ እውሮች ናቸው። ይሄ ስድብ አይደለም። ይሄ ስድብ ይሄ እኮ አምሳያ እኮ ነው እየሰጠ ያለው አላህ እኮ። የማን አምሳያ ነው? የሙናፊቆች አምሳያ ማለት ነው። አምሳያቸው ስለዚህ ምርቃት ነው። ድንቆሮች ነው የሚለው ሳይንስ እየደረሰበት ነው። ይሄንን እሺ ጨምርለት። 111 ምዕራፉን ሄድለት 111 እንጨረሳ። እዚሁ ላይ ለምን ዝልዝል ታለ? ምዕራፍ 111 ምንድን ነው ይሄ? የአቡላሃብ እጆች ከሰሩ ጠፉ፣ እርሱም ገንዘቡም ያፈራው ሁሉ አልጠቀመውም። ከፈርክ የመንቀልቀል ባለቤት የሆነችን እሳት በእርግጥ ይገባል፣ ሚስቱም ትገባለች። እንጨት ተሸካሚ ስትሆን በአንገቷ ላይ ከጭርት የሆነ ገመድ ያለባት ስትሆን፣ ከዚህ በላይ ስድብ አለ? ጭርታም እንጨት ተሸካሚ ጋነም ትገቢያለሽ። ከዚህ በላይ ስድብ የለም። ሙሉ ምዕራፉ ይሄን ነው ሳይንሳዊ የምትለው። ኤኒዌይስ ወደ ፖይንታችን ተመለስ። ተረት ወደ ፖይንቱ እንመለስ። ስድብ በመጽሐፍ ቅዱስ ያለው ለቀነስ በእናትህ ከዚህ በላይ ስድብ የለም። አሁን ወደ ፖይንቱ እንመለስና ስለ አቡ ለሃብ ላይ የወረደ የቁርአን አንቀጽ ነው። እሱ በሰራው ስራ አይደለም አትበል። በቃ ለአንተ ነው ስድብ ያልመሰለ። ከዚህ በላይ ስድብ የለም። እንጨት ተሸካሚ ጭፍታም ብሎ ጭፍታም እያልክ የወረደው የቁርአን አንቀጽ ነው ይሄ። ወደ ቶፒክ ትገባለህ። ይሄ ገብቻለሁ። አሁን ኦልሬዲ ጨርሰናል። ጀማል ይቀጥል። ለአቡ ለሃብ የወረደ ወደዚህኛው የመጣኸው አይ ነው ትልቅ ከሃዲ ነው ይሄ ወረደ ማለት ነው። ያንን ተወው እናንተ ቃል በቃል አላህ ካምልኩኝ ያለው ወይት ነው ብለሃል። ያንን ልንገርህ፣ ሌላ አትዘባርቅ። ያንን ልንገርህ፣ ቃል በቃል አላህ ካምልኩኝ ብሏል ያልከውን እስኪ አሳየ ብለሃል። አሳይሃለሁ። የለም እሱ አይቀበልም። ቁርአን እኮ አይቀበልህም። ጀማዓ ከየት አትጩሁ። ቆይ ተረጋጉ። ይቀበል ተቁርአን አይደል እንዴ? ሶቴት ነው ማለት ተመጣፍ ቅዱስ ኮርስ የሚያመጣም እኛም ተቁርአን ነው። አትጩህ ጀማል አትጩህ። ቆይ በመጮህ እኮ መልስ አታመጡም። ምንድነው የሚያስረብሻቸው? ተረጋጉ። ቆይ ዋብያው ኔክስት አወርዳለሁ። ጣልቃ ትግባ። አንተ ወደዚህኛው የገባኸው ወደዚህኛው ቶፒክ የገባኸው ጣልቃ ትግባ። ላወርድህ ነው። ትዕግስቴን ጨርሰሃል። ወደዚህኛው ውስጥ የገባኸው አምስቱን ጣት አሳይቼህ ከኢየሱስ ጋር ልታመሳሰል ሞክረህ እንደማይሆን አውቀህ አማራጭ ስታጣ ነፍስህ ስለተጨነቀች እስልምና ውስጥ ታምር አለ፣ ስለዚህ ከእስልምና እንዴት ልውጣ ታምር አለ ብለህ ስታስብ ደግሞ እሱን መታውብህ። አሁን ከጀማል ጋር እናውራ። አንዴ የታገሰ ጀማል እንኳን ደህና መጣ። ጀማል አሁን መቀጠል ትችላለህ። ጀማል እኔ ምልክ አላህ ቃል በቃል እኔን አምልኮኝ አላህ ነኝ ያለው ወይት ነው ብለሃል። ይሄን ልንገርክ፣ ቶፒካችን እሱ አይደለም። ቶፒኩ ሰምተዋል? ሰማህ? ቶፒኩን ሰምተዋል? ሱረቱል ጣሃ በኢየሱስ ስም ቶፒኩን ሰምተዋል? ቁጥር 18 እኔ አላህ ነኝ ከእኔ በቀር ሌላ አምላክ የለምና ተገዙኝ፣ አምልኩኝ፣ ሶላትንም እኔን ለማውሳት ስገዱ። በቃ እኔን አውሱኝ ያለው በቃ ማን ያለው? ይሄንን ማን ያለው? መልሳ እኔ አላህ ነኝ ተገዙኝ፣ ሶላትንም እንትን በሉ ምናምን ያልከው ተረት። ኦኬ አላህ ለማን ነው ያለው? ይሄ ተረት አይደለም። አላህ ለማን ነው ያለው? ያ ጀማል ተረት አትበል። ዝም ብለህ ከአንድ ቦታ ሳታልፍ እዛ ቦታ እንደዚህ ናቸው፣ መስጊድ እንደዚህ ናቸው እያልክ እንትን አትበል። መልስ። አሁን ከቶፒኩ ሽፍታ አድርገህ እኔ ልተባበረ ብዬ ወላሂ ላዚም ጥፍፍ ያለ ነው እስልምና ማለት ነው። ከምንም በላይ ጥፍፍ ያለ ነው። እንደ እስልምና ማንም አይነት ሃይማኖት የለም። ልንገርህ ስንት አይነት ሃይማኖት በቀጥታ ተባረክ። ከስር ድንቁርናችሁ ዛሬው ደግሞ የተለየ ነው። የዛሬ ድንቁርናችሁ ደግሞ ከፍ ብሏል። አይደለም አንተ ለምሳሌ እኔ አሁን ከቁርአን ነው ማስረጃ ሰጥህ የምችለው። ቁርአን ቆይ በእናትህ አንተ ደግሞ አትጩህ።
ቀጥታ ንግግርና ተዘዋዋሪ ንግግር ቅድሚያ ልመዱ እወቁ። እኛ ጋር ስትመጡ አትቀበሉም። እናንተ ጋር ሲሆን ግን መሐመድ የተናገረውን ከዛ መሐመድ ተናገረ ብላችሁ ሰሃቦች ጻፉት ያላችሁትን መረጃ ታመጣለህ እኔ ጋር ሲሆን፣ እኔ ጋር ግን የጌታ ደቀ መዝሙርቶች የጻፉትን አልቀበልም ትላላችሁ። እኛ እናንተን የመሐመድን ተረት ተረት የመቀበል ግዴታ ያለብን መሰላችሁ? ራሱ መሐመድ ካላህ ቀጥታ የሰማበትን ቀጥታ የተናገረውን እሱን ታመጣላችሁ ወይ? ኔቨር። እንደዛ ካልሆነ ደግሞ ራሱ ካላህ መሐመድ ሰምቶ ራሱ መሐመድ የጻፈውን ነው የምንፈልገው እንጂ አላህ የሚባል ለጅብሪል ነገረው፣ ጅብሪል ለመሐመድ ነገረው፣ መሐመድ ለሳባዎቹ ነገራቸው፣ ከዛ እነሱ ጻፉት ከሚል ላይ አይደለም የምንፈልገው። ራሱ አላህ ከመሐመድ ሰምቶ የጻፈው መረጃ ካለ ታመጣለህ። ልክ እኛ ሐዋርያቶቹ ቀጥታ ከኢየሱስ ሰምተው ወይንም ደግሞ ነቢያቶቹ ቀጥታ ከእግዚአብሔር ሰምተው እንደጻፉት ቀጥታ ዳይሬክት የሆነ መረጃ እንደምናመጣው ከእግዚአብሔር ቀጥታ ሰምተው እንደጻፉት እንጂ ሙሐመድ ጅብሪል የሚባል ነገረኝ፣ ከዛስ እሱ ደግሞ ለሰሃባዎቹ ነገራቸው፣ ከዛ እነሱ ጻፉት ከሚል ተረት ተረት ላይ አይደለም የምንፈልገው። ራሱ አላህ ካለ የተናገረበትን ታመጣለህ። በነገራችን ላይ እስልምና ወላሂ መረጃ የለውም። በጣም ትልቅ ኒማ ውስጥ ወላሂ መስረጃ የለውም። እስልምና የመሐመድ ተረት ተረት ነው። ኤሬስ ነቢዩ ሰለላሁ ዐለይሂ ወሰለም እንደምታለ ኢንግሊዝ ሜታርክ አላህን የጀመረው መሐመድ ነው፣ የጨረሰው መሐመድ ነው። ከዛ ውጭ አንድ መረጃ አላህ የተነፈሰበትን ካመጣ ንጽጽር አቆማለሁ። ከፍ ላድርግ ደግሜ አላህ ለመኖሩ የተነፈሰበትን እንኳን ማስረጃ መሐመድ ከተናገራት ተረት ተረት ውጭ አላህ እኔ ያለው ብሎ ህጥስ ያለባትን እንኳን አንዲት ሲንግል ኤቪደንስ ቀጥታ ሙሐመድ ጅብሪል ነገረኝ እያለ ከተተረተረው ውጭ አንዲት ማስረጃ ከሙሐመድ ውጭ አንጣልኝ። ከሙሐመድ ውጭ ብቻ ሳይሆን እንደው አላህ ቀጥታ ከሙሐመድ ጋር ኮሚኒኬት ያደረገበትን ማስረጃውን አንጣ። አሁን ከቁርአን ውጭ እንዴት ብዬ ነው ማስረጃ ሰጥህ የምችለው? አንተ እኮ ምንም እየተረዳህ አይደለም። ከየትኛው ልስጥህ? እሺ ከቁርአን ውስጥ አንጣ። ምን የሚል ልስጥህ? አላህ መሆኑን አላህ ለመኖሩ ማስረጃው እንዴ ሱረቱ ጧሃ ከፈለክ በጣም በርካታ ቦታዎች በጣም ብዙ ቦታዎች ሲቀጥል እኔ ቁርአን ተአምር ነው ያልኩት ወደ ቁርአን አያስተነትነውም እንደ ይላል ቁርአን አስተነተን ነው አስተንተነው እኮ ድንቁርና እንደሆነ ቂጥ ማጥፋት ያውራ ምንድን ነው የምናስተነትነው? እሺ ቀጥል፣ ሀሳቡን ይግለጽ። አንተ ብታዳመጥ ሰማና አንተ ቀጥል። እሺ ቀጥል። ወላሂ በጣም አንድ ሰው አንተ አወራህ፣ ሰው ያውራ። ከዛ በኋላ ካላስ ካልሆነልህ አንተም በለው ተአምር ነው ብለህ እንዴት አያስተነትኑም? ካላ ዘንድ ቢሆን ኖሮ ምናምን ብለህ ተረት ተረት እንዴት ታወራለህ? ካዳ ሃይ ነው እንዴ እየነገርኩህ እኮ ነው። ይሄ እኮ እውነት ነው እኮ። ተረት ተረትማ ቢሆን ይበረዝ ነበር። ይሄው ተረት ተረት ስላሆነ ይሄ ስንት አድርጎት እንትን ወላሂ ተበረዘ። አንዴት አልተበረዘም እኮ እንዴት ማስረጃ ስተሽ ኦኬ አቡበከር ካቃጠለው በፊትና አሁን ያለውን አንድ ለመሆኑ ማስረጃ ስጠኝ እስኪ። አንድ ነው። አቡበከር አቃጠለ የሚል አለ። አቡበከር ያቃጠለው ይሳሳይ። አቡበከር አቃጥሎታል። አቡበከር እኮ እኔ አሁን ቁርአን እኮ አቃጥላለሁ ስልህ የተቀዳደዱ ቁርአኖች አሁን አቃጠለን እንቀብራለን እንጂ ያንን አይደለም ማይገናኝ ለምን ታገናኛለህ? ኡስማን እንዳለ ሰብስቦ አቃጥሏቸዋል አለ። ያቃጠለው አዲሱን ነው ያቃጠለው ወይንስ አሮጌውን? ወይ ኡስማን ያቃጠለው ለምን ሊቀይር ኡስማን ያቃጠለው? በሚገባ ሊቀይር ካልሆነ ለምን ምን አስፈለገው? ጠብ ስለተነሳበት ነው ያቃጠለው። ልዩነት ስለተነሳ ቡሃሪ 4879 ላይ 89 ላይ ልዩነት ስለመጣ ግጭት ስለመጣ ያንን ልዩነት እንዳይፈጠር አቃጠለው ሰብስቦ። ስለዚህ አንደኛ ፍየሉ አይበላችሁ ቁርአን አሁን የለም። ይኸው ቁርአን ማለት ነው። እኔ አሁን አቃጥላለሁ። እኔ ራሱ ለምን መሰለህ የሚቃጥለው ተቀዳደው መስጊድ ላይ እንደዚህ ተቀመጠ ጊዜ ይሰበሰብና ይቃጠላል፣ ጉድጓድ ውስጥ ይቀበራል። እንትን እንዳይሆን ማለት ነው እንጂ አሁን አንተ ላረጃ አይደለም
ስላረጀ ሳይሆን ምን ስለመጣ ሪሳይቴሽናቸው ላይ እርስ በርሳቸው ልዩነት ስለመጣ ወደ አንድ ለማምጣት ሲል ሰብስቦ አቃጠለው። ስለዚህ 49 እኮ ነው ያልኩህ። 49 87 49 ክፈትና ቀጥታ በአማርኛ አድርገው። ቁርአንን አቃጥሎ ስለቀየረው እዚህ ጋር እስኪንረዳለን። ወላሂ ማንም ሰው ቁርአን አይቀይረውም። ማንም 49 87 ሲተረጋጋ ፕሊስ። መፈክርህን እኮ እዛ ሽንት ቤት ቅጣጡት አይደለም። ሰው ፍየል በልተዋለች እያልኩ እኮ ነው። ፍየል የበላችሁን የውግራት ምዕራፍንና አዋቂዎችን ጡት ማጥባት አንጣ ብልህ እኮ አታመጣም ፍየል ስለበላች። ኦኬ። ስለዚህ እዚህ ላይ ልዩነቷ ላይ ብቻ አድርግልኝ። ረጅም ነው በጣም ሐዲሱ። በአማርኛ አድርገውና ለአንበው ነው ከመጀመሪያ በቃ ሐዲሱን ያዝና አንብብ። ሐዲሱን ያዝና አንብብ። በጣም ትልቅ ነው ሐዲሱ። 2003 እንዲሰማ እኮ ቶፒኩን ለማስቀየር ነው ያውቀዋል። ስለዚህ ሐዲሱን ያዝ። ለማስቀየር አለ ምን አሁን ትክክለኛ ነገር ነው። ይሄን አመለካከቱን ስለዚህ አዳምጥ። በቃ አትጩ። እሺ እንደዚህ ይላል። ከአማርኛ ቁርአን ላይ አላሳየውም። አማርኛ ቁርአን መግቢያው ላይ እኮ ዑመር እንዳቃጠለው ይናገራል። ያ ላሳይ ይችላል። በነገራችን ላይ አዱ ኮፒም ስላለ ማለት ላሳይ አይቲክ ያ ሸራል አለማወቅህ ይመስለኛል ወንድማችን እንጂ በመረዋን ዘመን ራሱ ተቃጥሏል እኮ ቁርአን። የአቡበከር ቁርአን የለም። የአላህን ቃል ለመቀየር አንዲት ቦታ የተቃጠለ የለም ነው እያልኩኝ። ኧረ በእናትህ ፕሊስ አዳምጥ። ቆይ አዳምጥ። ትዕግስታችንን እየተፈታተንክ ነው። ለመውረዳት ቸኩል። ወረድክ ወጣ። ኤኒዌይስ ቶፒክ ሽፍት ለማድረግ በጣም ተጋጋጠ እኮ እንዴ! አሁን ወደዚህኛው ቅርቃር ውስጥ የገባው ለምን መሰላችሁ? ሊትራሊ አላህ ፍጡር እንደሆነ ገባው። ከዛ በኋላ ምን አመጣ? አይ ቁርአን ታምራለሁ አለ። ቁርአን ታምራለሁ የሚለውን ስመታበት አስቀድሞ ከኢየሱስ ጋር ኢየሱስ በስጋ ስለተገለጠ እጅ እግር አለው። ስለዚህ እንደዛ ካለው እንዴት ምናምን ብሎ አመጣ። እሱን ስመታበት አሰባሰበና ቁርአን ታምራለሁ አለ። ቁርአን ታምር እንደሌለው ስመታበት ደግሞ ቆየታል እንዳሰባሰበና ቁርአን አልተበረዘም አለ። ቶፒኩ ሽፍት ለማድረግ የተጣረ አካሄድ ነች። ኤኒዌይስ ቶፒኩ ሽፍት ለማድረግ በዚህ መጠን ከመጋጋጥ ይልቅ አሁን እየጠየቅናቸው ያለ ነው አላህ እንደኔ 5 ጣት ነው ያለው። እንደኔ ባለ 5 ጣት ነው። ስለዚህ አምሳያ የለውም። ተረት ተረት አታውሩ። ሊትራሊ አምሳያ አለው። እርሱም 5 ጣት ያለው ነው። የ5ቱ ጣት ደግሞ የሚታይ ነው። ኤኒዌይስ እሱን አንብበውና ወደ ቶፒኩ እንመለሳለን። ያ እሺ፣ መረጃው ስንት ስላለ ነው የቅዱስ ቁርአን አማርኛው የሀጅ መሐመድ ሳኒ ሀቢብ ትርጉም ላይ በግልጽ አስቀምጦታል። ዳግመኛም ኸሊፋ ዑስማን በ25ኛው ዓመት ስደት በአነባበቡ ግጭት ስለተገኘበት በ4 የቁርአን ሊቃውንት በተከናወነ ግጭት ስለተገኘበት የሚለው ቦታ እሺ ይታያቸዋል። ግጭት በአነባበቡ ግጭት ስለተገኘ በ4 የቁርአን ሊቃውንት በተከናወነ ጉባኤ የቃላቱን አጻጻፍ እሺ ያለ ነጥብ ለየንባቡ ተስማሚ አድርገው በመጀመሪያው አወራረድ መሰረት የሱራዎቹን ተራ ጠብቀው ሰበሰቡ። ኸሊፋው ለ5 ኮፒዎችን አጽፈው አንዱን ለራሱ አስቀርቶ 4ቱን ለመካና ለደማስቆ ለነበስራ ለኩፋ ከተሞች ልኮ ማንኛውም ሰው ከዚህ ቁርአን ከነዚህ ብቻ እንዲገለብጥ አድርጎ የቀረውን ስላቃጠለው ይላል። አያችሁት? ያ ለምንድነው የተቃጠለው? ግጭት ስለተገኘበት። የመጀመሪያዎቹ የቁርአን ክፍሎች እርስ በርሳቸው የሚጋጩ ስለነበሩ ዑስማን ሰበሰበና ልዩነቶቹን እንዳላጋጠለና አንድ አስቀረ ማለት ነው። ግጭት ስለተገኘ ብሎ በግልጽ ነው የሚያስቀምጠው። ግጭት በአነባበቡ ግጭት ስለተገኘ ምን አደረገ? ሌሎቹ እንዳላጥፍቶ ከዛ ሌላውን አቃጠለ ይላል። እዚህ ጋር አቃጠለ ይላል። ስለዚህ የራሳችሁ ቁርአን ነው እና ይህንን እንደ ማስረጃ ትጠቀሙት ማለት ነው።
ሊራሊ አላህ ምንድነው ጣዖት መሆኑን ዛሬ የገባችሁ ይመስለኛል። ወደዚህኛው ሽፍት ለማድረግ የተጋጋጣችሁበት አንደኛ መንገዳችሁ አንደኛው ጥረታችሁ አላህን ለመታደግ ነበረ። በዚህኛው ብትሄዱ አክቹዋሊ ያዋጣችሁም አላህ ፍጡር መሆኑን ዋና ማመናችሁ ጥሩ ይመስለኛል። አላህ የሚባል አካል የለም። በመሰረቱ ፍጡር ብቻ ሳይሆን የለም። እንደው ለአቅመ ፍጡር እንኳን ለመድረስ እንኳን የማይበቃ ፍጡር ነው። በምናብ የተፈጠረ በምናብ የሚመለክ በጣም እኮ ነው አላህ የሚያሳዝነው። ሳይኖር በምናብ መሐመድ ፈጠረው። ያንን መሐመድ የፈጠረውን በምናቡ አሁን ላይ በቢሊየን ሙስሊሞች ዝም ብለው እንደ በግ ይከተሉታል እየተሳደቡለት። ዋና ለሙስሊሞቹ ጥብቅና መቆም ማለት ምን ማለት ነው? ላላህ ሲሉ መሳደብ፣ ላላህ ሲሉ መግደል፣ ላላህ ሲሉ መጮህ ነው። ምክንያቱም አንዴ አይምሯቸውን ተነጥቀውታል። እውነትን ከሐሰት የሚለዩበት ሚዛን የላቸው። እውነትን ከሐሰት መለያ ሚዛን ከሌለህ ያለህ አማራጭ ምንድነው? እሱ መጮህ፣ መሳደብ፣ ቶፒክ ሽፍት ማድረግ፣ ማለቃቀስ ነው። ወይንም ደግሞ ሌላ ቶፒክ ማይገናኝ ጋር ከአንተ አስተምሮ ውጭ የሆነውን ያንን በመተቸት የአንተን እውነት ለማድረግ አይቻልም። በመጮህ መልስ አታገኙለትም ላለ። ምክንያቱም አላህ የሚባል ጣዖት መሐመድ የፈጠረው እንጂ በገሃዱ ዓለም አምላክ የሆነ ወይም አምላክ ነው የሚለው የማያስኬድ ነው። እርማችሁን አውጡ ማለት ነው። ይሄ 5 ጣት ያለው አላህ ባለ 5ቱ ጣት ግራና ቀኝ ያለው ፊትና ኋላ ያለው እንደኔ የሚቆጠር 5 ጣት ካለው እሱ ፍጡር ነው እያልናችሁ ነው። ይሄንን መቼም ልሞግቱት እንደማችሉ መቼም አርጊው ማድረግ እንደማችሉ ነው የታዘብነው ዛሬ። እና አንድ የቁርአን ክፍል እንመለከታለን። ሀቢብ አለ ያ እንግዲህ አላህ 5 ጣቶች እንዳሉት ተመልክተናል አለ። ሐዲሱን አሳያቸው መያዝ ላይ የሚፈልጉ። ኦኬ አንድ ቦታ ፎይ 4 ነው ይላል፣ አንድ ቦታ 5 ነው ይላል። እሱም ራሱ አንዱ ተሰብሮበት ይሁን እኔ አላቅም። አርሽ ሲፈጥር ምናምን የሆነ ነገር ሲፈጥር ተሰብሮበት ይሁን አላቅም። ግን አንድ ቦታ ላይ 4 ይላል፣ አንድ ቦታ ላይ 5 ይላል። እኔስ 5ቱ ላይ እንሄድና ቆይ ልክፈት ያኛው ላሳያቸው። አይ ቲንክ ሳይ ሙስሊም 7 ምናምን ላይ ያለው ያው እዚህ ጋር ያው ሳይ ሙስሊም ስክሪንሾት አድርጉት። ይሄ ባለ 5 ጣቱ ነው። ሳይ ሙስሊም 27 86 ኤ ላይ አያችሁ እንዴት እንደሚንጫጩ። ያላ ጣት ምን እንደሆነ ራሱ አያውቁም። የተገጣጠመ ይሁን የተነጣጠለ ምን ሊያረግበት ነው አለ ሊቧጨርበት ነው ምን ሊያረግበት ነው አያውቁም። ስለዚህ ይሄ ቶፒክ ስለከበዳቸው ቶፒኩን ለሽፍት ለማድረግ በመሳደብ ኢንተራፕት በማድረግ በመሳደብ ጭንቅላት አልባ አምላክ ተከታይ ናቸው እያንጸባረቁ እንደዚህ ከማለቃቀስ በስተቀር እስልምና ምንም መልስ የለውም። አላህ ጣዖት ነው ብለን ልናሳያቸው አምነዋሉ ከስድብ በስተቀር። ግን ተመልከቱ እስልምና መጨረሻው ይሄ ነው እና ታዘቧቸው። ይሄን ለማለት ነው። ያው ማስረጃውን ያዙት። ኦኬ እነኚህ ጣቶቹ ፓርቲሽን አላቸው የላቸው? ፓርቲሽን አላቸው ወይንስ ፓርቲሽን የላቸው? አንድ ወጥ ናቸው ወይንስ ባይዞ አንድ ወጥ ከሆነ 5 ተብሎ እንዴት ተቆጠረ? ምክንያቱም ድፍን ከሆነ 5 ተብሎ ሊመጣው አይችልም ማለት ነው። የግዴታ ፓርቲሽን አለው ማለት ነው ለመቆጠር 5 እንዲመጣ አንዱ ከአንዱ መለያየት አለበት። አንድ ድፍን እንደዚህ ከሆነ ይሄ አንድ ነው የሚባለው፣ 5 ተብሎ ሊቆጠር አይችልም። ይሄ 5 ሊባል የሚችለው አንዱ በመጠን ወይም በመልክ ወይም በሳይዝ ሲለያይ ነው። ወንድማችን እንኳን ደህና መጣ። ይሰማል? አረብኛ ስም አሳ ፕሮፋይል ይሰማል? ትሞክራለህ? ጀማል እኔ የምለው ማን ነው ማስተማር ያስከው? አቤት ትመልሳለህ ወይንስ እንደ ቀድሞ መጮህ ላይ ነው የምቀጥለው? ማንን ነው ማስተማር ያስከው? ምሳሌ ይሄንን ተረት ተረት የምታወራው ለማን ነው? እሺ ንገረኝ።
ቴንኪዩ። ይሄንን ተረት ለማን ነው የምታወራው አለ። ገብቶታል። አምላክ ሊሆን እንደማይችል ይሄ 5 ጣት ያለው ከኛ የሚመሳሰል ግራ ቀኝ ፊት ኋላ ያለው አምላክ ሊሆን እንደማይችል ገብቶት ይሄንን ተረት ለማን ነው የምታወራው? እኛም እያልነው ወረበል ነው የምልህ። ያንተን ተረት ማንም የሚቀበል የለም ማንም። ነገር ግን ክርስቲያኖቹ እስልምናን እንዳይዙብክ እንደዚህ ያለው እያልክ አስፈራራች። እንደዚህ አይነት ተረት እውነት ነው፣ አምላክ አይደለም። ተረት ነው። ለአቅመ ተረት እንኳን አያልበቃ። በ7ኛው ክፍለ ዘመን ላይ አንድ መሐመድ አብደላ የተባለ የተረተው ሰው ተግባብተናል። ቴንኪው እናመሰግናለን። እንደዚህ አይነት ተረት ነው እንጂ ይሄ ሲሰማው ሲያደምጠው ከበደው። ይሄም አምላክ ሊሆን አይችልም፣ ተረት መሆን አለበት አለ። ይሄ እያነበብከው እያወራኸው ያለው ተረት ነው አለ። እውነት ነው። ቴንኪው። ታዲያ አሁን ኔክስት ይሄ ወንድማችን ሪልም ሐዲስ ላይ እንዳለ ሲገባው ከእስልምና ይወጣል። ለካ እስከዛሬ ሳምነው የነበረው ተረት ነው ላሽ ይላል ማለት ነው። ለጊዜው አሁን እኛ እያወራን ያለነው ሐዲሱ ዝም ብሎ ተረት መስሎታል፣ አስተምሮቱ አልመሰለው። ያወቀ ቀን ከእስልምና ይወጣል ማለት ነው። ኤኒዌይስ አስተምሮታችሁን ተረት ስትሉ እንዴት ደስ እንደሚል ማለት ነው። ኦብሳን ሁሴን አቤት። ወራምታ ካንደና ቆያችሁ። መልካም። አላህ ስንት ጣቶች ነው ያሉት? ምንድነው በአስቸኳይ የሚወርዱት ነገር አልገባንም። ስለዛ ጥያቄ ሳይሆን አረብኛ ስም አሳ ፕሮፋይል ደግመህ እዚህ ቤት ከላክ ብሎክ አደርጋለሁ። ክርስቲያን ነው አይደለ? ደግመህ ከላክ እዚህ ቤት ላይ አሊያም ስምን ቀይረው ብሎክ አደርጋለሁ። ኔክስ ተው እንጂ በዚህማ ታስፈራራቸው። ቀጥል። እሺ አላህ ስንት ጣት ነው ያለው? አላህ ጣት አለው? ስንት ጣት ነው ያለው? ስንት ጣት ነው ያለው? አላህ ጣት አለው ወይ? ስንት ጣት? 5 ጣት አለው ያላችሁ ያሳያችሁን ነው ሀቢብ። አንተ ስንት ነው ብለህ ነበር እስከዛሬ የምታምነው? አንተ ስንት ጣት አለው ብለህ ነበር የምትከተለው? እኔ አንድ አላህ ነው፣ በቃ በአላህ ነው የማምነው። ስንት ጣት ያለውን ባለ ስንት ጣቱን ነው የምትከተለው? እኛ እዛ ደረጃ አልደረስንም፣ ስለ ጣቱ ደረጃ አልደረስንም። ግን አላህ አይወልድም አይወለድም። ገና እናንተ ርቢ ላይ ናችሁ። ሁሌ ምንድነው ሙስሊሞች ግን ቂጥ፣ ወሲብ፣ መውለድ፣ ማስወለድ እቺ ብቻ ነች አይምሯችሁ ውስጥ ያለችው ቴዎሎጂያችሁ። በቃ ከመውለድ ከወሲብ ከዚያ ያልፍም። በቃ ስለ እናንተም ስትነገሩ ወሲብ ማድረግ እንዴት ነው? ስንት ማግባት አለብኝ? ወሲብ አድርጌ መታጠብ አለብኝ? ቂጤን እንዴት ነው? በስንት ድንጋይ ልጥረግ? ስለ አላህም ስትጠየቁ አልወለደም አልተወለደም። ከወሲብ እና ከእንደዚህ አይነት ነገር መቼ ነው የምወጡት? እንዴ እኔ አሁን ስወለድ አለሁ አይደል? ምሳሌ ምንም አይነት ነገር ጡት አይለኝም ሙስሊሙኛ። ይሄ እሺ እናንተ ተተወለደ በኋላ አንድ ምሳሌ ማለት ነው። ምንም አይነት ጡት አይለኝም ስወለድ። አሁን እኔ ስወለድ የለም ምሳሌ ማለት ነው። ኖርማል ቤተሰብ ፋሚሊ ኖርማል ሙስሊም ናቸው። ግን አሁን ምሳሌ ጎረቤት ጋር ምናምን ኖርማል ክርስቲያን ምናምን አሉና ከተወለዱ በኋላ ክርስትና የሚባለው ነገር ነው። ኖርማል ሙስሊም ሆኖ ያለ ተወልዶ ማለት ነው። ከተወለደ በኋላ ክርስትና ይነሳል። እሺ ጾታንም ቀየሩ ብለ ክርስትና አንስተው አንድ ልጅ ሲወለድ እናንተ ምሳሌ አሁን አንተ ክርስቲያን አይደለ? እሺ አሁን አንተ ልጅ ወለድክ ምሳሌ ስትወልድ ያ ልጅ ለ40 ቀን ነው ለ30 ቀን የሚባለው ምሳሌ እስከዛ ድረስ ሙስሊም ነው አይደል? ማን ያለ ሙስሊም አይደል? ማን ያለ
እና ሲወለድ መስቀል አለው እንዴ አለች? አዎ ሲወለድ እናንተ ስትወለዱ ግንባራችሁ ላይ ኑር አለ እንዴ? ስትወለድ ተገርዘ ነበር? አላህ እንደፈጠረን ነው። ምንም ማየት አንገታችን ላይ ምንም ማየት ማህተብ የለም። አላህ እንደፈጠረን ነው። በቃ ኖርማሊ ማለት ነው። ፓኒክ ተገርዛል አልተገረዝክም? ተገርዛል አልተገረዝክም? ምን ማየት ጥያቄ ነው? ቀይ ጥቁር ጾታ የለኝም ብለህ ነበር። ተገርዛል አልተገረዝክም? እናቴን ጠይቃታለሁ ገና ወይም አባቴን እሱ እኔ እንጃ። ወሸላህን የማይተው አታውቅም ማለት ነው? የለም ሰው አማክራለሁ ወይም ሰው አማክሬ እንደማየው ለምንድን ነው? እናቴን ጠይቃታለሁ እያልከኝ እኮ ነው ገና። አዎ እንዳንተ ጥያቄ ነው እንዴ? ለመገረዝህ እና ላለመገረዝህ እንኳን አታውቅም ማለት ነው። እንዴት ነው የምንግባባው ወገን? እኔ ምሳሌ ማለት ነው። እኔ ያ ምሳሌ እኔ ደግሞ አመጣሁልህ እኮ ከፊጥራ ከሚባሉት በእስልምና ውስጥ ፊጥራ የሚባል አለ አይደለ? አንደኛው መገረዝ ነው፣ ግዴታ ነው መገረዝ። ስለዚህ ተገርዛል አልተገረዝክም? እኔ አልተገረዝኩም። ስለዚህ የእስልምና ሕግ አላሟላህም ማለት ነው። ምክንያቱም መገረዝ ግዴታ ስለሆነ እንደ እስልምና አልተገረዝኩም። ሙስሊም ነኝ ግን አልተገረዝኩም። አላሟላህም። ቆይ አምስቱን ፊጥራ ያልያዘ ወይንም ደግሞ ያንን ከፊጥራ ከሚባሉት ውስጥ አንደኛው ግዝረት ነው። ካልተገረዝክ ነብይህን ቃል አላከበርክም ወጥተሃል፣ ወይንም ደግሞ ትእዛዙን አልጠበቅክም ማለት ነው። አስተምሮቱን ቀጥል። ሰላት ራሱ መስገድ አይችልም እንጂ ምክንያቱም ነጃሳ ነው። ሰላት ካሰገድክ ደግሞ ከእስልምና ወጥተሃል። ስለዚህ አሁን ሎጂኩ እንዴት እንደሚመጣ ታውቃለህ ሁሴን? ስለዚህ ሁሉ ሲወለድ ሳይገረዝ ነው። በዚህም መሰረት አንተ ተወለድክ ስትገረዝ ነው ሙስሊም የሆንከው። ዛው ዳም እንደ ስቱፒድ አርጉመንት። ቻይናዎች አይገረዙ፣ አሜሪካ ውስጥ ማይገረዙ ብዙ አሉ። ስለዚህ እነሱ አንተ ምን ይሉሃል? ከዛ ሰው ሁሉ እንደኛ ነበረ እምነቱ፣ ከዛስ እየገረዙ ነው ሙስሊም ያደረጉት። ይሄ አሁን ታንጀብል የሆነ ፊዚካል ሸለፈት ሲቆረጥ የሚታይ ነው። እኛ ምንና መገረዙ ደረጃ ታወራም ብዙ ነገር አለው። መገረዙ ያው ብዙ ማውራት አይደለም። እኛ ምን እናምናለን? ጥምቀት ሰዎች ሲጠመቁ የእግዚአብሔርን ቅዱሱን መንፈስ ይቀበላሉ። ሰይጣን አይቆራኛቸውም። የእግዚአብሔር ልጅ ሆነው ይቀጥላሉ። ውሃም ጸበል ሲነካቸው በውሃ ነው የሚጠመቁት። ቆሻሻ ቢያስለቅቅ ነው ውሃ። እስልምና ቆሻሻ ነው እስልምና ነበሩ እያልከን ከሆነ እስልምና ቆሻሻ ነው እያልከን ነው። ውሃ ሲነካቸው ለቋል ካልክ፣ ወይም ሲጠመቁ ወጥቷል እስልምና ካልክ እስልምና ሰይጣን ነው በውሃ አስለቅቃችኋቸዋል እያልከኝ ነው። አመሰግናለሁ። አዎ አጥምቀናቸዋል፣ እንጠመቃለን። እኛም አንተም ብትመጣ ትጠመቃለህ። እስልምና ሰይጣን ስለሆነ ሰይጣን ይወጣል ማለት ነው። ማንን ስለምትቀበል? ቅዱሱን የእግዚአብሔርን መንፈስ ስለምትቀበል፣ እርኩሱ መንፈስ ከአንተ ስለሚወገድ። ስለዚህ እርኩሱ መንፈስ ሰይጣን ነው እያልከን ስለሆነ ሌሊታችንን አሳምርህልናል ሁሴን። እስልምና ሰይጣን ነው። በጸበል አልቀበልም። አሳምሬ ማላቅም ምንድን ነው እንደዚህ ብሬ በቃ አንዳንዴ ፈታ ታደርጉን ያላችሁ አርጉመንታችሁ የተመታች ከአፍንጫ ማታልፍ አርጉመንት እዛችሁ ትመጡና ኤኒዌይስ ቶፒካችንን መንካት አልቻሉም። ላሳያችሁ የፈለኳቸው ሐዲስ ክፍሎች እና ቁርአን ክፍሎች የነበሩ ዛሬ ብዙ ከብዷቸዋል ማለት ነው። ሰሞኑን አምሳያ ተገኘ ላላ እፎይ ንጽጽር ሊያቆም ነው። እፎይ መደበቂያ አጥቷል። እፎይ እኛ ጋር ሲያነሳው የነበረው እኛን ሊከፍለን ሲር ነበረው ሀባሽና ዋብያዎችን ከፈለ። ዋብያና ዋብያን እከፍላለሁ ያለው እፎይ እነሱ ራሳቸው ተከፋፈሉ። ተረም ልናጠፋው ነው ዘራፍ ቤታቸውን ከፍተው እያሉ ነበረ እና ሞክረና ሞክረ
እጅን ስጣለኝ ምን እጃለን ምናምን ብሏል። ቴዎድሮስ እንደዛ እንበል እንደ አያውቅም እንደ እጃችን እንደሚያነድ ምናምን ነገር ማርከናል። በቃ እጅ ሰጥተናል። ኧረ ተው ትቀልዳለህ። የሁለት ቀን ደስታህን ባፍጢመ ነው የደፋነ። ኡስታዞች ዋሽታችሁም አጭበርብራችሁም ተጫዋጭኋችሁም ያንን የተገጣጠመ ጣዖታችሁን ስቲል ታመልኳታላችሁ። ከእናንተ ጋር የሚመሳሰል ጣዖት ፈልጉ፣ ሌላ ቦታ ሄዱና ስለዚህ 5 ጣቶች ታደርጋለህ። እነኛ 5 ጣቶች ደግሞ ፓርቲሽን አላቸው። ፓርቲሽን ያለው ነገር ደግሞ ምን ሊሆን አይችልም? አብሶሉት ሊሆን አይችልም። ፍጹም ሊሆን አይችልም። ኢንፋይናይት ሊሆን አይችልም። ፋይናይት ነው። ፋይናይት የሆነ ነገር በሙሉ ደግሞ የተገደበ ነው። የተገደበ ነገር በሙሉ ደግሞ ለአደጋ የተጋለጠ ነው። በፓርት የተገጣጠመ ነገር በሙሉ ደግሞ ለመከፋፈል ኦፕን ነው። ያ በፓርት የተገጣጠመ ነገር ደግሞ እሱን የገጣጠመ ሌላ አፐር ሃንድ ያለው ወይም የተሻለ የበላይ የሆነ ያስፈልገዋል። ስለዚህ ስንት አካል ነው የምታመልኩት? አናቅም ብላችሁ ትወጣላችሁ ማለት ነው። በምንድን የተገጣጠመው? አናቅም ብለህ ትወጣለህ ማለት ነው። መቼም ማመልሱት አምላካችሁ ስንት አካል እንዳለው መቼም ልመልሱት ማትችሉት ቶፒክ ይሆናል። ይሄንን ናይትሜር በአንድ መምህር የዳጽ ልሳን የዳጽ ስህተት ምክንያት እናጣፋለን የሚለው እሳቤ መቼም አይሳካ። ናይትሜራችሁ ለ100 ዓመት የሚቀጥል ነው። ለ100 ዓመታት ትቀጥሏታላችሁ፣ ስትራግል እያደረጋችሁ ማለት ነው። ሳይ ሙስሊም 26:55 አንድ ይፈተው። ኦኬ የአላህ መልእክተኛ እንዲህ ብለዋል ይላል። Verily the hearts of all the sons of Adam are between the 2 fingers out of the finger of the compassionate Lord as one heart. የአዳም ልጆች ልብ በአላህ 2 ጣቶች መካከል እንደ አንድ ጣት ነው ይላል። ፓርቲሽን አለው ማለት ነው። የሰው ልጆች ልብ በሙሉ ያለ ጣት መካከል አለ። ከዚህ ምን አይነት ቴዎሎጂ ድሪፍት ማድረግ እንችላለን? ፓርቲሽን አለው አለ ጣቱ። ከአንዱ ጣት ወደ አንዱ ጣት የሚለይበት ክፍተት አለ። በጣቶቹ መካከል የአደም ልጆች ልብ አለ ከተባለ ስለዚህ ፓርቲሽን አለ። አንደኛ። ሁለተኛ አላህ ከአርሽ በላይ ነው ለሚሉ ከአርሽ በላይ ለሆነው አላህ ጣቶቹ መካከል ደግሞ የሁሉንም የሰዎች ልብ ደግሞ ጣቶቹ መካከል ይዟል። ያ ልብ ፍጡር ነው ፍጡር አይደለም? አላህ ጣቶች መካከል የሚገኘው ልብ በሁለቱ ጣቶች መካከል ልብ ሲኖር በሌሎቹ ጣቶች መካከልስ ምንድን ነው ያለው? ኦፕን ስፔስ ነው። ያ ኦፕን ስፔሱስ ፍጡር ነው ፍጡር አይደለም? ልቡ ፍጡር ከሆነ ስለዚህ ፍጡር ያልሆነ ውስጥ እዛ ውስጥ እጅ ውስጥ ገብቷል ማለት ነው። እንዴት ነው ነገሩ? ይህንን ጋር ይነካካ የሚለው ገደል ገባ ማለት ነው። ያ
ከባድ ቴዎሎጂ በጣቶቹ መካከል ልብህ እየተገኘ አሌስ ልብ ፍጡር አይደለም እስካላለው ድረስ ልብ ፍጡር ካልሆነ ደግሞ ልብ የሚባል ሌላ ፈጣሪ አለ ማለት ነው። አላጆች መካከል የሚገኝ እና ለዛሬ ቢበቃንስ ለአንድ ሰዓት ያህል ነው ቆያለሁ ያልኩት። ዛሬ ደከም ብሎኛል። አመሰግናለን። ግን ሙስሊሞች እየገባቸው አይመስለኝም። ይህ የሚወራው ነገር በጣም ከባባድ ነገር ነው እየተነሳ ያለው። አሁን ስፔሻሊ መጨረሻ ላይ ራሱ ያነሳው ሳይ ሙስሊም ላይ ያነሳው ሀሳብ ሙስሊሞች እንግዲህ ክርስትኛን የሚቃወሙት ፈጣሪ ከፍጡር ጋር አይነካካም ብለው ነው። አይነካካም ብለው ነው። የፍጡራን ልብ ደግሞ እነሱ ሜታፎሪክ የማይወስዱ ከሆነ ሊትራል ከወሰዱ በአላህ ጣቶች መካከል ከሆነ ቻው በቃ ቴዎሎጂያቸው ገደል ገባ ማለት ነው። በዚች ክፍል ብቻ አይቲክና አንደርስታንድ እያደረጋችሁ አይደለም። ከዛ ይልቅ ግን እናንተ ራሳችሁን ትክክል የምታደርጉት እኛን እያያችሁን። ይሄ ውጪ ዚቱ ፋላሲ ነው። ሀቢብ ልብስ ቆሽሸዋል ብለው ያንተም ቆሽሸዋል ቢለኝ የሁለታችንም ቆሻሻ ነው መልሱ ሊሆን የሚችለው እንጂ ይህን ልብስ ንጹህ ነው ሊሆን አይችልም። ዳጥልሳን አባታችን የተናገሩትን ስህተት ነው ያሉትን እንደ ትክክል አድርጋችሁ የእናንተ አምላክ ትክክለኛ አምላክ የሚሆን ከመሰላችሁ ስህተት ነው። ማንም አላለው። ልክ እንደዛ በፊዚካል ቦዲ ያለው እንደዚህ እንትን የተባለ አምላክ ይሄ አምላክ ሊሆን አይችልም፣ ጣዖት ነው። እና እግዚአብሔር ልቦና ይስጣችሁ ይግለጽላቸው። እኔ ግን እየገባችሁ አይመስለኝም ሳስባቸው። ዴባ ወይ እነሱ እኮ አሁን እኮ ከታች ኡስታዝ እውቀት አላቸው ብለው የሚተማመኑቸው እኮ ኡስታዝ እኮ ይሄን እኮ ችሎ አይመለሱም። እውቀት የላቸውም። ታች ሆነው እየተማሩ ነው። ከባበር የተባሉ ስማቸውን ጠርተው እንትን የሚሉት ይሄ ኢትዮፒክ ተራሱ ያደርጋቸዋል። ታች ሆነው እየተማሩ ነው። የሚያዩዋቸው ታች ሆነው ማለት ነው። ተማሩ። አምላካችሁ ጣዖት እንደሆነ ስትረዱ፣ የምታስተምሩት ማህበረሰብ ስታጡ፣ ቢዝነስ የምትሰሩበትን ነገር ስታጡ መውጫ መግቢያ ታጣላችሁ። አሁን ቢዝነስ እየሰራችሁ ነው። በአላህ ስም አምላክ ነው እያላችሁ ጣዖት የሆነውን አካል አምላክ ነው እያላችሁ ምንም ለማያውቁ ማህበረሰብ የሰበካችሁትን ትምህርት በአንድ ቶፒክ ብቻ ይኸው መታችሁ ባለመመለስ አላህ ጣዖት እንደሆነ በአንድ ቶፒክ ብቻ እናንተን አስተምሮ ማፍረስ እንችላለን። አንድም ሙስሊም መጥቶ አልተጋፈጠም። አንድም ሙስሊም መጥቶ ውሸት ነው አላለም። ኤኒዌይስ ታች ያላችሁ ታዘቡ። ጤናማ አመለካከት ያላችሁ አይምሯችሁ የጸዳ ሙስሊሞች ደግሞ ተማሩ። ይሄን ነው የምንላችሁ። ብዙ ነገር አይተናል። እነሱ መናጠፉ አሁን እኮ ፈትዋዎቹ ዑለማዎቹ ሁሉ እኮ የሚያስተምሩት ስለ በድንጋይ ቄጥ መጥረግ ቢሆን ኖሮ ብዙ ሀዲስ ይዘው መጥተው በጣም ብዙ ሰው ቤቱን ሞልቶት ያወራ ነበር። ቢኮዝ ኦልዌይስ ቢ በቲቪ የሚያክል ቻናል ከፍተው ይህንን ነው እንደዚህ አይነት ነገሮችን ነው የቤተሰብ ምጣኔ ነው የሚመስለው እንጂ የመለኮታዊ ደግሞ ስለ አምላካቸው ምንም የሚያውቁት ታሪክ የለም። ምንም የሚያስተምሩትም ነገር የለም። በቃ አልተገለጠም። ዝም ነው እና አልፈርድባቸውም ፕራክቲስ ያደረጉት ነገር ስለሆነ። ወይ ማንተረፍ እሺ ዳደሩ